ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መጥተናል። ይህ እድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ይህ አዋዜ ሰበር ነው። አድማጮቻችን በያላችሁበት ሰላምታ እናቀርባለን። እንደ ሰዓት አቆጣጠራችሁ በዚህ በሀገር ቤት እንደምን አረፈዳችሁ፣ ወይም ምናልባት ይህ ፕሮግራም ሲቀርብ 6 ሰዓት ሊሞላ ይችላል። እንደምን አላችሁ። በተረፈ በአሜሪካ እንዲሁም በአውሮፓ በኤሽያና በደቡብ አፍሪካ በተጨማሪም በአውስትራሊያ የምትገኙ አድማጮቻችን እንዳላችሁበት አገር ሰዓት አቆጣጠር ሰላምታችንን እናቀርባለን። ዛሬ አንድ ለሀገራችን በጣም ቁልፍ የሆነ አበይት ነገር እንወያያለን። የዚህ ውይይት አካል እንድትሆኑ እፈልጋለሁ። አላቅም ወደፊት በድምፅ አስተያየት የምትሰጡበትን መንገድ እናመቻቻለን። ይህንን ባልደረባዬ ኢሳያስ ግዛው ኃላፊነት የሚወስድበት ነው። ስለ እውነት በዚህ ጉዳይ ላይ አስተያየቶቻችሁን እንድትልኩ ሁኔታዎችን አመቻችተን እናሳውቅና እየመረጥን እንደ አስፈላጊነቱ የምናስተላልፈው ይሆናል። የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ የዚህ በግብፅና በኢትዮጵያ መካከል በህዳሴ ግድብ ዙሪያ ያለውንና መቋጫ ያላገኘውን ድርድር ማሸማገል እፈልጋለሁ የሚል ጥያቄ ለሁለቱም ሀገሮች ልከዋል። በላኩት ደብዳቤ ላይ የጠቀሷቸውን አንዳንድ ነጥቦች ለመነሻነት ጠቅሳለሁ። ማንኛውም በዚህ ክልል ማንኛውም ሀገር ይህንን እጅግ አንገብጋቢ የሆነ የተፈጥሮ ሀብት ብቻውን ወይም በተናጠል ሊቆጣጠር አይችልም ይላሉ እና ይህን በማድረግም በጎረቤቶቹ ላይ ጉዳት ማድረስ የለበትም ይላሉ። የኢትዮጵያን ታላቁ ህዳሴ ግድብ በእንግሊዝኛ ምህጻረ ቃሉ ጀርድ እሳቸው አት ዘ ቬሪ ቶፕ ኦፍ ማይ አጀንዳ ነው የሚሉት። ከአጀንዳዎች መካከል በዋነኛነት በከፍተኛ ትኩረት ከያዝኳቸው ውስጥ ነው የሚገኘው ይላሉ። ተስፋዬም ይላሉ በማደራደር ምን ለማድረግ እንደፈለጉ ሲናገሩ ተስፋዬም
የታችኞቹ ተፋሰስ ሀገሮች ሱዳንና ግብፅ የሚደርሳቸውን የውሃ መጠን ወይም ድርሻ የሚያውቁበትን ሁኔታ በግልጽ የሚያውቁበት ሁኔታ እንዲህ የሚያስችል ፎርሙላ እደርሳለሁ ብዬ ተስፋ አደርጋለሁ ይላሉ። ከዛ ኢትዮጵያም ከግድቡ የምታመነጨውን የኤሌክትሪክ ኃይል ለእነዚህ የተፋሰሱ አገሮች ለሱዳንና ለግብፅ ትሽጥ ወይም ትስጥ የሚል ሐሳብም ውስጡ አለ። ኢሳያስ እንግዲህ ግብፅ እንደምታውቀው ከአጠቃላይ የውሃ ፍላጎቴ 97 በመቶ የሚሸፈነው በዚህ በአባይ ናይል ነው በማለት ያው ሁላችንም እንደምናውቀው ከዚህ አንድ ጠብታ የተነሳብኝ ጊዜ ምድር ይሰነጠቃል፣ ሰማይ ይወድቃል የሚለው ወይም ደግሞ የህልውና ጥያቄ ነው በማለት በሰፊው የምትደነፋበት ጉዳይ መሆኑን እናውቃለን። ምንድነው እዚህ ላይ መወያየት ያለብን? ይሄ በጣም ህይወታችንን በመሰረታዊነት የሚነካ የህልውና ጉዳይ ነው። የውሃችን የሀብትህ የአንጡራ ሀብትህ ምንድነው የሚባለው በቀን ብርሃን መነጠቅ፣ መዘረፊያ ይሄ እንግዲህ ሲፈጸም የቆየ ነው እና ይሄ እንዲቀጥል የምትፈልገው ግብፅ በጀርባ የምትሸርበው ሴራ አካል መሆኑን በግልጽ መናገር ይቻላል። ስለዚህ እንዴት ነው መወያየት ያለብን? ይሄንን ምንድን ማለት ነው የፕሬዚደንቱ እዚህ ሽምግልና ሸምግል ብለው የመግባታቸው ምክንያት ሞቲቫቸው ምን ሊሆን ይችላል በሚሉት ላይ ልንወያይ እንችላለን። ኢሳያስ፣ በመነሻነት ያንተን ጥያቄ ልውሰድ። ዓለም እንግዲህ ዶናልድ ትራምፕ ለምን ዛሬ መሸምገል ፈለጉ? የመጀመሪያው ጥያቄ ነው። ሲቀጥል ደግሞ ግብፅ ካሁን ቀደም የተባበሩት መንግስታት ጭምር የተለያዩ ቦታዎች ላይ ይህን ጥያቄ አቅርባለች እና የሚመለከታቸው አካላቶች ደግሞ ተገቢውን ምላሽ ሰጥተዋል እና አሁን ለምን እንደገና ደግሞ የዶናልድ ትራምፕ የመነሻ ሐሳብ አሁን አንተ ካቀረብከው እንኳን አንጻር ስንመለከተው ወደ አንድ መንገድ ያጋደለ ነው የሚመስለው። ኤሌክትሪክ ለነከሌ ትሽጥ፣ የውሃ መጠናቸው ይታወቅ የሚለው ነገር እንደው አንተስ እንዴት ነው የምታየው? የዶናልድ ትራምፕስ ደግሞ እድሜ ምን ያህል ነው? እድሜ ስልህ እንደው የሚገዙበት ለማለቴ ነው። ምን ያህል ጊዜ ነው የቀራቸው? የክፉ ሰው እድሜ ረጅም ነው። የእሳቸውን ሁኔታ በዚህ ነው ማለፍ የምችለው። በዓለም ላይ ብዙ ስህተቶች ሰርተዋል። ዶናልድ ትራምፕ በጣም አደገኛ ሰው ናቸው። ዶናልድ ትራምፕ አደገኛ መሆናቸውን ከማንም በላይ መረዳት የነበረባት ሀገር ራሷ ዩናይትድ ስቴትስ አሜሪካ ናት። እሳቱ እየጠበሳት የሚገኝ ሀገር እሷ ራሷ ናት። የሰውየው 8 የዓለም ጦርነቶችን ፈትቻለሁ በማለት የኖቤል ሰላም ሽልማትን ባየነው መልኩ ሲፈልጉ በነበረበት ጊዜ የኖቤል ሰላም ሽልማት እንዲሰጣቸው ከፈለጉ ወገኖች ነኝ እኔ። ዶናልድ ትራምፕ ለምንድን ነው የኖቤል ሰላም ሽልማቱ ለምንድን ነው የሰላም ሎሬት መባሉን የፈለጉት ለሚለው የመጀመሪያው የዩናይትድ ስቴትስ አሜሪካ ጥቁር ፕሬዚደንት ከሆነው ባራክ ሁሴን ኦባማ ጋር ያላቸው ፍጹማዊ ተቃርኖ ውጤት ነው። ባራክ ሁሴን ኦባማ ያገኘውን እኔ ለምን አላገኝም የሚል መነሻ ያለው በሁለቱ ውስጥ በዚህ ውስጥ ብዙ ነገር ማሰብ ይቻላል። ለእሳቸው በዩናይትድ ስቴትስ አሜሪካ ታሪክ አንድ ጥቁር አሜሪካዊ ዋይት ሃውስ መግባቱ ለዶናልድ ትራምፕ የተለየ የሚያንገሸግሽ ነገር ያለው ነው እና ከዚህ በመነሳት ነው አንዱ የኖቤል ሰላም ሽልማትን የሚፈልጉት። ሁለተኛ የሚፈልጉት ነገር አቺቨር ናቸው። ዶናልድ ትራምፕ አቺቨር ናቸው። አሁንም እንደምንመለከተው ስማቸውን ሰማያ ሰማያት ለማስገባት የሚሉ ናቸው። ሁሉንም ነገር በእጃቸው ለማስገባት ዚስ ኢዝ ዘ ዌይ ያደጉበት መንገድ ነው፣ ደመነፍሳቸው ነው። ስለዚህ እነዚህ ሁለት ነገሮች የኖቤል ሰላም ሽልማትን እንዲፈልጉ አድርጓቸው ነበር። እኔ ፈልጌ ለምን አጣለሁ ነው። ዶናልድ ትራምፕ ፈለገ አገኘ ነው የሚያውቁት ታሪካቸው። ዋይት ሃውስ ገብተው የዩናይትድ ስቴትስ አሜሪካ
በዛም በኩል ኦልሞስት የዓለም መሪ የሚያስችላቸው ቦታ ላይ ገብተው ደግሞ የኖቤል ሰላም ሽልማቱን ፈልጎ ማጣት ለሳቸው የሚቻል አይደለም። ስለዚህ ከዚህ አንጻር ነው ያየናቸውን በስልክ እየደወሉም ያን እሳት እያጠፋው ነው የሚለው እንቅስቃሴያቸው የዛ አካል ነው። ሽልማቱ ቢሰጣቸውን ፈልግ የነበረው የኖቤል ሰላም ኮሚቴውም ዓላማው ዓለምን ከጥፋትና ከጦርነት መታደግ ማለት ነው እኮ በጀርባው አይደለም እንዴ? ጦርነትን ማስቀረት፣ ሰላምን ማገዝ ነው። እንደ ዶናልድ ትራምፕ ያለ እጅግ አደገኛ ሰው እጅግ አንፕሪዲክቴብል የሆነ እና ከዛ ያለፈ ነገር መናገር አልፈልግም። በጣም አደገኛ የሆነ ሰው የምድራችንን ከፍተኛውን የጦር ኃይል ከፍተኛውን የሀብት መጠን የጨበጠ ሰው በዚህ መንገድ ሲመጣ ትልቅ ወጥመድ ነበረ። አንዴ የሰላም ሎሬት ብለህ ይህንን ስም እና ክብር ሰጥታቸው ቢሆን ኖሮ ቢያንስ ውስጣቸው ያለውን እሳት የመቆጣጠር አቅም ይኖር ነበረ። በተወሰነ ደረጃ እንዲገዙለት ውስጣዊ ጫና ተሳድርባቸው ነበረ። ይህን ባለማድረግ ግን አሁን በእፎይታ ተገላግለዋል። የኖቤል ሰላም ሽልማቱን ከሴትዮዋ ተቀብለዋል። ከዚህ በኋላም ይሰጥኛል ብለው አይጠብቁም። ስለዚህም በቃ አያስፈልገኝም ወደሚል ነገር መግባታቸውን የምትመለከተው ዛሬ በግሪንላንድ በኩል በተለያየ በቬንዙዌላ በሆነው ነገር በሙሉ የምንመለከተው ይህንን ነው። እንግዲህ አሁን ትልቁ ጥያቄ የሚነሳው ፕሬዚደንት ዶናልድ ትራምፕ እዚህ ውስጥ ልሸምግል ብለው ሲገቡ ምን ማለት ነው ትለኛለህ? ዓለም ፌር ቢሆን እኛ እንግዲህ አሁን ያለንበት ዓለም የዶናልድ ትራምፕ ዓለም ነው። ያ ባይሆን ኖሮ ዶናልድ ትራምፕ በዚህ ጉዳይ ላይ ሽምግልና ሊጠየቁ አይችሉም። እኛ አልጠየቅንም። አሁን አስገራሚው ነገር ግብፅ ለጠየቀችው ጥያቄ አይደለም እየመለሱ ያሉት፣ እሳቸው ናቸው ለሸምግል የሚለውን ጥያቄ ያቀረቡት። ስለዚህ ደግሞ አልሸመገልም በምትልበት ጊዜ ይሄንን አልቀበልም የእርሶን አደራዳሪነት ብለህ ብትገኝ ሌላ መጠቀሚያ ነው የሚሆነው እንጂ በማንኛውም ደረጃ በሞራልም በኃላፊነትም ከዚህ በፊት በነበራቸው ኤክስፒሪየንስም ዶናልድ ትራምፕ የአባይ ናይል በግብፅና በኢትዮጵያ መካከል ያለውን ነገር ለማሸማገል ምንም እድል የላቸውም። ለምን ቢባል በመጀመሪያው የሥልጣን ዘመናቸው በአደባባይ ማይክራፎኑ የዓለም ጋዜጠኞች ፊት ግብፆች ለምን ግድቡን በቦምብ እንደማያፈርሱት አይገባኝም በማለት ነው የተናገሩት። እስከዚህ ድረስስ ለምን ጠበቁት ነው ያሉት። ስለዚህ ይሄ ኳሊፋይ አያደርጋቸውም አይደለም። በሁለት ወገኖች መካከል አደራዳሪዎች ሽማግሌ ሆነው ለመቅረብ የሚፈልግ ማንኛውም ወገን በሁለቱም በኩል ተአማኒነት ያለው መሆን አለበት። በዚህ መመዘኛ ስናይ ዶናልድ ትራምፕ በዚህ ጉዳይ ሊያሸማግሉ አይችሉም። ምክንያቱም ባይዝድ ናቸው። ግድቡን ግብጾች በቦምብ ለምን አልመቱትም ብለው የተናገሩ ናቸው። ይህን ሽምግልና ተቀበሉ ብለን እናስብ እና ምንድነው አሁን እዚህ ጋር ያቀረቡት ነጥብ አለ። ኖ ስቴት ኢን ዚስ ሪጅን ሹድ ዩኒላተራሊ ኮንትሮል ዘ ፕሪሺየስ ሪሶርስስ ኦፍ ዘ ናይል ይላሉ። የናይልና ይህንን ውድ የሆነ ሀብት ቁልፍ የሆነ ሀብት በዚህ አንድ ሀገር በተናጠል ሊቆጣጠረው አይገባም ይላል። እኛ እስከምናውቀው አባይ ናይልን የምትቆጣጠረው ግብፅ ናት። በድርቅ ጊዜ የሚለቀቅልኝን እንደዚህ ለወቀ የምትለው ነገር በተዘዋዋሪ ቅኝ ግዛት ስምምነቶች 1959 የሚባለው ስምምነት ውሃውን የግብፅ የሚያደርግ ነው። በግብፅና በሱዳን መካከል ለሱዳን የሚያካፍል ነው። ደጋግመን ብለነዋል። አብዛኛውን እሷ ወስዳ የተወሰነውን ደግሞ ለግብፅ ሰጥታ 100% የናይል ተጠቃሚ የሆነችበት ነው። ስለዚህ አሁን እኛ ይሄን ነገር ማሳየት ያለብን አባይ ናይል ማለት 86% የኢትዮጵያ ውሃ ነው። ስለዚህ ይሄን ቤዚካሊ ግብፅ እያደረገች ያለችው ውሃውን 100% እንድትቆጣጠር እውቅና የሚሰጣት አዲስ ስምምነት ለማግኘት ነው። ኢሳያስ ተቀባይነት በሌለው የቅኝ ግዛት ውል ምትክ በድርቅ ሰበብ አቀራርቧን እየቀያየረች ዞሮ ዞሮ አስገዳጅ የሆነ ይህን ያህል ውሃ ይደርሳታል ብለን ስምምነት እንድንሰጣት ነው። አየህ፣
የቀኝ ግዛት ውልን እኛ ያልተወከልንበትን ያልነበርንበትን አንቀበልም ማለታችንን እኛ እንድንቀበል በተደረገ አዲስ ስምምነት የውሃው ባለቤት ለመሆን አየህ፣ ይሄ ነው የግብፅ ፍላጎት እንጂ በመሰረቱ ዶናልድ ትራምፕ ጋር ይሄ ጉዳይ የሚቀርብ ከሆነ የአባይ ናይል ውሃን የትኛውም ሀገር ብቻዋን መቆጣጠር የለበትም የሚል አቋም ይዛ የቆመችው ኢትዮጵያ ናት። ብቻዋን ለመቆጣጠር እድሉም ያላት፣ ምክንያቱም የውሃው ባለቤት ኢትዮጵያ ናት። ነገር ግን አንድ ሀገር ብቻውን ሊቆጣጠር አይገባም፣ ሁላችንም ድርሻ አለን በማለት በማንም ሀገር ቁጥጥር ስር እንዳይውል የሁሉም የተፋሰሱ ሀገሮች ፍትሐዊ መጠቀሚያ እንዲሆን አቋም ይዛ ያራመደችና በፓርላማው ጸድቆ የህግ እውቅና ያገኘ የአባይ ናይል ኢኩዊቴብል ሼር ኦፍ ዘ ናይል ወተር የሚል ስምምነት አለ። ግብፅ የምትለው በተናጠል አንዱ ሀገር ሊቆጣጠረው አይገባም ከሆነ እያለች ያለችው ኢትዮጵያ ከዘመን ጀምሮ የምትለውን ነው ማለት ነው። ከማለትም ባለፈ የተፋሰሱ ሀገሮች የጋራ ተጠቃሚነት ይረጋገጥ ዘንድ ከሀገራቱ ውስጥ ቢያንስ ይህንን ነገር ህጋዊ ለማድረግ የሚያስችለውን ድምፅ በፓርላማ አስገብተው በማጽደቅ የተስማሙበት የውሃ የፍትሐዊ ክፍፍል ሰነድ አለ። ይሄን ሰነድ አልፈርምም በማለት ሱዳንን ይዛ አሻፈረኝ ያለችው ግብፅ ናት። ስለዚህ ኢትዮጵያ በየትኛውም መንገድ ዩኒላተራሊ ኮንትሮል ዘ ፕሪሺየስ ሪሶርስስ ኦፍ ዘ ናይል የሚለው አይመለከታትም። ኢትዮጵያ ይሄ እንዳይሆን በግንባር ቀደምትነት በመምራት በተፋሰሱ አገሮች መካከል ፍትሐዊ የሆነ እንደየድርሻቸው ውሃውን እንዲጠቀሙ መብት የሚሰጥ ስምምነት፣ ህጋዊ ሰውነት ያገኘ ስምምነት አለ። በየትኛውም መመዘኛ ኢትዮጵያ በዚህ ተጠያቂ አይደለችም። ይህንን አልፈርምም በማለት አሻፈረኝ ያለችው ግብፅ ናት። ምክንያቱም ታሪካዊ ተጠቃሚነት በሚል ፈርዖናዊ ዳፍንትነት ከዚህ በፊት እንዳልነው ግብፅ እውነት ስለሌላት በሸፍጥ በሴራ እና በጉልበት ነው እንዲህ አይነት ነገር የምታደርገው። አሁን ያለንበት 21ኛው ክፍለ ዘመን ዓለም እዚህ ጋር አንድ ጥያቄ መጠየቅ እፈልጋለሁ። ምክንያቱም እዚህ ጋር አንድ ጥያቄ መጠየቅ እፈልጋለሁ። እሺ፣ አሁን ዶናልድ ትራምፕ ለምን ኢትዮጵያን ብቻ ጠየቁ? ምክንያቱም የተፋሰሱ ሀገራት የራሳቸው የሆነ አደረጃጀት ፈጥረው አባይን በተመለከተ እያንዳንዱ ሀገራት ተጠቃሚ የሚሆንበትን መንገድ ፈጥረው የህግም ስርዓትም ደንብም ወጥቶለታል እና ለምን ኢትዮጵያ ብቻ? ይሄ የተፋሰሱ ሀገራት ሀብት አይደለም ወይ? ሁሉም የሚጠየቁበት ሁኔታ ለምን አልተፈጠረም? ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ሁለት ምክንያቶች አሉ። አንደኛው እውነቱን ለመናገር የአባይ ናይል የሚባለው ውሃ ባለቤት ኢትዮጵያ ናት። 86 በመቶ የኢትዮጵያ ነው ከተባለ 14 በመቶ ሆኖ ነጭ አባይ የምትለው ያለው ወይም አንድ ኢትዮጵያዊ የውሃ ኤክስፐርት ከዓመታት በፊት ለኛ ፕሮግራም እንደተናገሩት ናይል እኮ አይደለም፣ ቤዚካሊ አባይ እኮ ነው ውሃው። ናይል የሚል ስም የሰጡት ወይም ነጭ አባይ እያሉ ይጠሩታል
ከቡሩንዲ ኦር ሩዋንዳ የሚነሳ 14 በመቶ ብቻ ይዞ የሚመጣ የአባይ ገባር ነው እሱን ስታስቀረው 86 በመቶ የናይል ውሃ ማለት የአባይ ነው። ስለዚህ አንዱ ምክንያት የውሃው ባለቤት ኢትዮጵያ ስለሆነች ነው። ሁለተኛው ምክንያት ምንድነው ያልክ እንደሆነ እነዚህ ተፋሰሱ ሀገሮች ምን ያህል ሚሞሪ ትክክል እንደሆነ አላቅም፣ ማናቸውም አንብበው ሊነግሩ ይችላል። አይ ቲንክ 22 ገደማ ናቸው። እንደዚህ የተፋሰሱ የሚባሉ ሀገራት ውስጥ በተለይ ዋንኛ ልበል ወደ አፍሪካ ቀንድ በምትመጣበት ጊዜ የገጠመን ኃይለኛ ጠላት ነው። የገጠመን ከመጣው ኃያል ጋር መግጠም የሚችል የመካከለኛው ምስራቅ ፖለቲካን በመዘወር ወደ ደቡብ አቅጣጫ በዋንኛነት ህልውናችን በሚሉት ጥቁር ህዝብ ላይ የፈለገውን የአጥፊነት ሚና ለመጫወት እንዲያስችለው የተመሰረተ መንግስት ነው የካይሮ መንግስት። በእድሜ ዘመኔ የካይሮ መንግስት የሚባል ነገር ያብራ የሚፈርስበት ዘመን ካልመጣም በቁማችን እንደሞትን ነው የምንቆጥረው። በእውነት ነው የምነግረው። ስለዚህ እነሱ በኢትዮጵያ ዙሪያ ያለውን ሀገር በሙሉ የነሱ ታዛዥ ነው። ለምሳሌ ኡጋንዳ ትልቅ ድምፅ ሊኖራትና በማንኛውም መንገድ ከኢትዮጵያ ጎን ቆማ በእኩል መናገር አለባት። ኬንያ መናገር አለባት። ታንዛኒያ፣ ኤቭሪ የተፋሰሱ ሀገራት በሙሉ ህብረት ፈጥረው ጸረ ጥቁር የሆነ ጸረ አፍሪካ የሆነ ፖሊሲ የኤክስተርሚኔሽን እኮ ማለት ነው። አሁን እኮ ግብፅ ለምሳሌ ከዶናልድ ትራምፕ ጋር ስትሄድ ምን ማለት ነው? ግብፅ በራሷ ምንም ነች። ግብፅ ኢጂፕት ኦን ኢትስ ኦን ኢዝ ነቲንግ። ግብፅ ኢትዮጵያ ላይ አንድ ጥቃት እንኳ አንድ ጦርነት ለመሰንዘር ድጋፍ ትፈልጋለች። በአረብ ሊግ በኩል እነ ሳውዲ አረቢያን ይዛ ይሄ መካከለኛው ምስራቅን በዋነኛነት ህጋዊ እንዲመስል ነገ ግብፅ ኢትዮጵያ ላይ ስተኩስ ቀሪዋንም ምን አድርጎ ነው የሚያስበው? ውሃ ጎሮሯቸውን ሊዘጉ ተብለን ነው እኮ እኛ ላይ ጦርነት የሚደረገው። ኢሳያስ ግብፆች 97 በመቶ የውሃ ፍላጎታችን ምንጭ እሱ ነው ይላሉ። የማን የንጉሥ ልጅ ናቸው እነሱ? ሳይጠጡ ለዘላለም ዓለም ሊቀሩ ይችላሉ። ለምሳሌ ኢትዮጵያ ነዳጅ የላትም አይደል እንዴ? ኢትዮጵያ ነዳጅ የላትም። ኦኬ፣ ዓለም አቀፉ ላለ የተፋሰስ ህጎችን የሚወክል ህግ አለ። በዛ በህግ ደረጃ እንኳ ይታይ ብለህ ወደ ፍርድ ቤት ለመሄድ አትችልም ከግብፅ ጋር። ምክንያቱም የሚጫወቱት ጨዋታ ሸፍጥ ነው። የሃያላን ፖለቲካን የሚጫወቱት። ሌላው ቀርቶ እንደ ራሽያ ያሉ ሀገራትን እንኳ ለማሳመን የሚያስችል ሴረኞች ናቸው። ከቻይናዎች ጋር እየመሰረቱ ያሉትን የጦር ግንኙነት ብትመለከት ትገረማለህ። ይሄ የሀገራቸው እውነታ፣ መካከለኛው ምስራቅ ሆኑ የዘር ማንነታቸው፣ እንደዚህ ሁሉ ተደምረው የሰጧቸው አድቫንቴጆች ናቸው። ይሄ ዓለም ለወትሮም የፍትህ ዓለም አይደለም። ነገር ግን በዛ ላይ ዶናልድ ትራምፕ ስትጨምርበት እጅግ የሚያሳዝን ዓለም ነው። አይኖ ዶናልድ ትራምፕ በራሳቸው ሀገር እየዋለ እያደረ የሚፈነዳ ትልቅ ተቋሙ የሚጠብቃቸው ሰው ናቸው። and he knows it። እና አሁን በተለያየ ሀገሪቱን በቀጥታ በወታደራዊ መንገድ ለመግዛት የተለያዩ አሁን ለምሳሌ በዚህ በሚኖሶታ በሚባለው ቦታ ላይ አይስ የሚባለው የስደተኛ ምናምን የሚባለው ኃይላቸው አንዷን በግፍ ገሏል። በዛ የተነሳ ህዝቡ ተቃውሞውን አላቋረጠም። አሁን የአመፃ ህግ ወደኋላ ሄደው እሱን በማንቀሳቀስ የዩናይትድ ስቴትስ አርሚ እዛ ገብቶ በገዛ ሀገሩ እርምጃ እንዲወስድና እንዲገል ለማድረግ በመዘጋጀት ላይ ነው የሚገኙት። ዶናልድ ትራምፕ በዚህ ጉዳይ ላይ ዳኛ መሆን አይችሉም። ይሁንና ዶናልድ ትራምፕ በዚህ ጉዳይ ላይ ዳኛ መሆን አይችሉም ስትለኝ አንድ ሐሳብ መጣልኝ። ምክንያቱም ዶናልድ ትራምፕ ግሪንላንድ ላይ ያላቸውን አቋም፣ ዶናልድ ትራምፕ ቬኔዙዌላ ላይ የወሰዱትን እርምጃ ስንመለከት ዶናልድ ትራምፕ ስለ ፍትህ ሊያወሩ የሚችሉበት መንገድ አላቸው ወይ?
በትንሽ ገንዘብ ብዙ መነጋገር። ሀብን ኮል ድንቅ አፕሊኬሽን መጣሉ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም ማስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛማ ምን ወገጡ መደወል፣ አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቦ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀት አርስ። ከዶናልድ ትራምፕ ጋር ፍትፈለጋ መሄድ ኪሳራ ነው። እሳቸው በግልጽ እኔን የሚገዛኝ የኔ ሞራል ነው ብለዋል። ሁኔታው አስገዳጅ ሆኖ ከመጣ አለኝ ለሚሉት ሞራል የምታቀርበው ጥያቄ ምንድነው የሚሆነው? ይህንን ውሃ ክልል ይህንን ውሃ አንድ ሀገር በተናጠል መቆጣጠር የለበትም ከተባለ ወል ይሄ እንዳይሆን በላይኞቹ የተፋሰስ ሀገሮች የቀረበ ፍትሐዊ የውሃ ክፍፍል የሚባል ሰነድ አለ። ግብፅ እዛ ሰነድ ላይ እንድትፈርም ያድርጉልን ነው አንዱ ጥያቄ ሊሆን የሚችለው። ሁለተኛ ቢያንስ ዶናልድ ትራምፕ በሚገባቸው ቋንቋ ቬንዙዌላን ነዳጅ ፍለጋ ነው ያሉት። ቀጥ አድርገን ነው መንገዛት ነው ያሉት። ምንም ሽፍንፍን በሌለው ነገር ነዳጅ ለዩናይትድ ስቴትስ አሜሪካ ስለሚያስፈልግ ሀገሬ ውስጥ ያለውን የነዳጅ ዋጋ አረክስበታለሁ ብለዋል። ስለዚህ ስትራቴጂክ ሪሶርስ የሆነ ነገር ላይ ስለሄዱ ነው። አባይ ለኢትዮጵያ ያላት ትልቅ ሪሶርስ ነው፣ ትልቅ ሀብት ነው። ግብጾች ይህንን ሀብት እዚህ ሰነድ ላይ ባለመፈረም እስካሁን ድረስ ያሉትን እንኳ ወደኋላ ተሄዶ ባይጠየቅ 30 እና 40 ቢሊዮን ዶላር ከኢትዮጵያ እየዘረፉ ነው ማለት ይቻላል። የትኛውም የተፋሰስ ሕግ ኢትዮጵያን የውሃ ምንጭ ሆነችውን ሀገር የራሷን ድርሻ ሳትወስድ የታችኞቹን ድርሻ ጠብቂ አይልም። ግብፅ ያቃታትና የማትፈልገው ነገር ስለ እሷ ድርሻ ሌሎች ከራከሩ፣ የኢትዮጵያን ድርሻ ግን አምና መቀበል አለባት። ስለዚህ ይሄንን ቢያንስ ፕሬዚደንቱ የሚገባቸው ነገር በድህነት ውስጥ ያለች በድርቅ ውስጥ ያለች ሀገር የነዳጅ ጉድጓድ የነዳጅ ሀብት የአሜሪካኖችን የሚገባቸውን ወንዝ መጥቀስ አለብህ። ይህንን ወንዝ ጌታዬ እርሶ ምን የማያደርጉት እንዳለ ፈሶ እዛ ይገደብ ነከሌ ይጠቀሙባት ቢባል ምን ማለት ነው? በገንዘብስ ቢመነዘር ምን ማለት ነው? ይሲ ፕሮባብሊ ሀብት ይሄ በ40 በ50 ቢሊዮን ዶላሮች የሚቆጠር ሀብት ነው። ይሄንን ሀብት እስከ ዛሬ ያለማንም ከልካይ ብቻዋን ስትጠቀም ለኖረች ሀገር እንደገና ይሄ ከ120 ሚሊዮን በላይ የሆነ ህዝብ ራሱን አስርቦ ራሱን እንደ ሀገር አፍርሶ ለእሷ ይገብር የእሷ ይሁን ይላሉ። የጌታዬ we are appealing to ምንድን ይባለው ኢብን የዓለም አቀፍ ህግንቶ የሞራሊቲ ጥያቄ እንኳ ቢሆን እንደዚህ ነው ሊቀርብላቸው የሚገባው። ለዚህ ነው ኢሳያስ ሰምቴን ኮደ እንደዚህ አይሾ ስፒድ እንዳለው ልጅ ያሉ እንደነ ታከር ካርልሰን እንደ ካንዳስ ምናምን የሚባሉ በጣም ድምፅ ያላቸው በተለይ አሁን እነዚህ የማጋ ንቅናቄ ውስጥ ቁልፍ ሚና የሚጫወቱ ናቸው። we got to speak to these people። የኢትዮጵያ ኬዝ መነገር እዚህ ጉዳይ ውስጥ ከመግባታችን በፊት እነዚህ ሰዎች ጋር ጥሩ ተናጋሪዎች ኢትዮጵያን የሚወክሉ ቀርበው መናገር የሚችሉ ሰዎች እነዚህ ሰዎች አፕሮች አድርገን ቢያንስ ዶናልድ ትራምፕ አካባቢ ይሄ መሰማት አለበት። አሜሪካውያን መስማት አለባቸው። ያ አንጡራ ሀብታችሁን አሜን ብላችሁ ስጡ የሚል ሌላ የዩናይትድ ስቴትስ አሜሪካ ግፍ ነው ሊሆን የሚችለው። 120 ሚሊዮን ይርገፍ የሚል ግብፅ 97 በመቶ ውሃ ማገኘው ከዚህ ነው እያለች ነው የምትናገረው። ይህንን ሮይተርስ በለው ቢቢሲ በለው ሲኤንኤን በለው እኔ አከብረዋለሁ የምትለው ጋዜጠኛ ሁሉ ሲሄድ ጀልባ ላይ ሆኖ ኢጂፕሽያንስ እንዲህ አይነት ተረት ነው የሚነገረው።
ግብፅ በድርሻዋ 40% የሚሆነውን የውሃ አቅርቦት ከኢትዮጵያ ካገኘች የሚጎለውን ከዛው ከቀይ ባህር ወይም ከሜዲትራንያን አጣርታ መጠቀም አለባት። ኢትዮጵያ ነዳጅ የለኝም አጣርታ መጠቀም አለባት። የተትረፈረፈ ውሃ ያላቸው ቦታዎች ካሉ ለምሳሌ ኢትዮጵያ በመብቷ ጥሩ የሆነ የውሃ ድርሻ ካላት ያንን የውሃ ድርሻዋን ዓለም በሚፈቅደው በሚደረግ ስምምነት መሰረት ልትሸጥ፣ ልትለውጥ፣ ልታግዝ ትችላለች። ያ የኢትዮጵያ ምርጫና ውሳኔ ነው። ዓለም ለምሳሌ ግብፅ ውሃውን በዚህ መልኩ ጽኑ ፍላጎት ካላት ይህን ጽኑ ፍላጎቷን ደግሞ ለማስፈጸም መክፈል የሚገባት ዋጋስ የለም ወይ? እንዲሁ ፍላጎትህን በጉልበት እና በተለያየ አይነት ቴክኒክ ለማስፈጸም መሮጥ ብቻ ነው ወይ? ዋጋስ መክፈል የለባትም ወይ? አሁን ትልቁ ነገር እንግዲህ በመንግስት ደረጃ በተከታታይ ኢትዮጵያ መንግስታት ይህን ለህብረተሰቡ ማስረዳት አለባቸው። አንዳንድ ማብራሪያዎች በተሰባበረ መልኩ ቢገለጹ ጥሩ ነው ብዬ ነው የማምነው። ኢትዮጵያ የውሃ ድርሻዋን ነው የምትፈልገው። ጥሩ አቀራረብ ነው። የውሃ ድርሻዋ ግን ከታወቀ ድርሻዋን በተመለከተ የምታደርገዋለች የራሷ መብት ነው። ቤዚካሊ ግብጾች እያደረጉ ያሉት ነገር በዚህም በዛም ብለው አዳፍተው የቅኝ ግዛት ውሉን እንደማይሰራ ያውቁታል። ሂስቶሪካል ተጠቃሚነት የሚለው በዓለም አቀፍ ፍርድ ቤት ቀርበው አንድ ደቂቃ ቀዶ ነው የሚጥለው። እውነተኛ ዳኛ ካለ ቀዶ እዛ ፊታቸው ነው የቆሻሻ ማጠራቀሚያ ላይ የሚጥለው። ስለዚህ ማኖ ሊያስነኩን ልክ በህይወት እንደሌለን ፈርመን እንድንሰጣቸው ነው አቀራረባቸው። ሉክ ምን አድርገውታል መሰለህ? አሁን ለምሳሌ በዶናልድ ትራምፕ የተነገራቸው ነው የሚጽፉት። ምን ብለው መሰለህ ያሉት? የህዳሴ ግድብ ላይ የሚያመነጨውን የኤሌክትሪክ ኃይል በሌላ አነጋገር ምን እንዳሉ ታውቃለህ? ግድቡ ራሱ የኢትዮጵያ ብቻ አይደለም። ገብቶሃል? አስዋን የግብፅ ብቻ ነው። ግድቡ የኢትዮጵያ ብቻ አይደለም። ግድቡ የግብፅና የሱዳን ናቸው። ስሙን ባላወጡበት ሁኔታ ኢቭን ያኔ እንኳ ገንዘብ አዋጡ የሚል አዋታችሁ ብትሰሩት፣ እንደ አክሲዮን ገብታችሁ ብትሰሩት እድሉ አላችሁ፣ ይሄ የጋራችን ነው የሚል በቀረበበት ጊዜ እንኳ ይሄን አላደረጉም። ስለዚህ ከዛ የምታመነጩትንም ይላል እኮ ከዛ የምታመነጩትንም የኤሌክትሪክ ኃይል ለእነዚህ ለሁለት ሀገሮች ትሸጣላችሁ፣ ግዴታ ነው ወይም ትሰጣላችሁ በሚል የመጣው። በእውነት ነው የምነግርህ፣ እኔ ድብቁ ቅኝ ግዛት ነው ፋሺዝም ነው ብዬ ነው ማምን ይሄንን። እና ኢትዮጵያ ይህን ጉዳይ የምትይዝበት መንገድ፣ ሁለተኛ በዚህ መንገድ ግብፅ ይህንን ነገር ለማሳካት የምታደርገው ጥረት እንዳይሳካ የሚቆሙ ኃይሎች መካከለኛው ምስራቅ ውስጥ አሉ ብዬ ነው ማምነው። ምክንያቱም መቀመቅ ውስጥ ነው የሚገቡት እነሱም ቢሆን። ኢትዮጵያ ብቻዋን መቆም የለባትም። በጣም እርግጠኛ ነኝ ኢትዮጵያን መካከለኛው ምስራቅ ውስጥ ሊያዳምጧትና እንድትደመጥ ሊያደርጓት የሚችሉ ኃይሎች አሉ። 100% በዚህ መንገድ ኢትዮጵያ ትሄዳለች ብዬ ነው ማምነው። ምክንያቱም ለነዛ ሀገሮች ትልቅ ስትራቴጂክ ጥፋት ነው የሚሆነው። ግብፅ በዶናልድ ትራምፕ ጀርባ ታካ ይሄንን ለማስፈጸም ብትፈልግ። ስለዚህ የዶናልድ ትራምፕ ጆሮን የሚያገኙት ግብፅ ብቻ አይደለችም። ይሄን በጣም 100% ልነግር እችላለሁ። የዶናልድ ትራምፕን ጆሮ የምታገኘው ግብፅ ብቻ አይደለችም። እና በዚህ መንገድ እንሄዳለን ብዬ አስባለሁ። በሌሎች መድረኮች ላይ ይበልጥ ልንነጋገርበት እንችላለን። እውነቱን ለመነጋገር ዶናልድ ትራምፕ ይህን ጉዳይ በሽምግልና ሊይዙ የሚፈልጉ ከሆነ በመጀመሪያ ደረጃ ከዚህ በፊት በመጀመሪያ የሥልጣን ዘመናቸው የሰሩትን ሜስ ማገናዘብ አለባቸው። አባይ ናይልን ብቻውን እንደተቆጣጠረ ብቻውን ለመጠቀም የሚፈልግ ኃይል ቢኖር ኢትዮጵያ ሳትሆን ግብፅ ናት። ይሄን ለመስበር ነው ኢትዮጵያ የቆመችው። አባይ ናይል ውሃ የሁሉም የተፋሰሱ ሀገሮች ይሆን ዘንድ ነው ኢትዮጵያ እያራመደች ያለችው። ዶናልድ ትራምፕ በዚህ ክልሉን እያወከ የሚገኛል ፍለጋ ላይ ከሆኑ ያሉት ጓደኛ የሚሏቸው አልሲሲ፣ አምባገነኑ አልሲሲ ነው የዚህ ተጠያቂ እንጂ ኢትዮጵያ አይደለችም። ኢትዮጵያ ለዘላለም ትኑር። ሰው ያስባል፣ እግዚአብሔር ይፈጽማል። ማን ፕሮፖዝስ
ጎድ ኤክስኪዩትስ የሚል መልእክት ለዶናልድ ትራምፕ እናስተላልፋለን። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ኢሳያስ፣ መልካም ቀን። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበርሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅኑ ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መጥተናል። ይህ ዕድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው።